የእናንተን ሃይባን አውቃታለሁ እንዴ? እኔ ኢትዮጵያ ያለው እኮ ገና 200,000 ተከታይ ነው ያላት ሊያ። የዛን ታይም ከ1,000 በላይ ሰው እኮ አያውቅም ሀቢባቸውንም። አሁን ነው በዛች በረዋን ጉዳይ እሷ እኮ ቫይራል የወጣችው። እኔ ኢትዮጵያ በነበርኩበት ታይም ፎሎወሯ 200,000 ራሱ አልገባችም። ሃይባ ተብዬዋ ድምፁን አለ ገለበለ። እኔ ነጅ ነኝ 12 ነው ማለት አይደለም። ልንገራችሁ እኔ ነጅ ነኝ አይደለም። በማርያም ችግር ስሩን ቀጥሉት። ኦኬ ለዛ ቤት ሲከፈት ያሽ ማለት ይቀጥላላችሁ። እቺ ልጅ እኮ እያለች ያለች እኮ ይኸውላችሁ ነጃት ስለምትሳደብ ስለምትናገር መስማት ስላልፈለጋችሁ ነው እንጂ እኮ የምትናገረው ነገር እኮ እውነት እኮ ነው። በእኔ ስም ብር ሊሰበሰብልኝ እሷ ቤት ገባው 300 ምናምን ሺህ ብር ተሰብስቦላታል በእኔ ብላ አለች። እኔ ግን ብሩን አላየውም፣ የተሰጠኝ ብር የለም። አንቺ ከሃዲ ኮፕሊንክ እያደረጋችሁ የኔ ፋሚሊዎች፣ አንቺ ከሃዲ ሃይባን ካድሽ ሃይች ህይወትሽን የቀየረችልሽ እያሉ ራሱ ኮሜንት ለኮሜንት መቆሚያ መቀመጫ ሰጥተው የእናንተ ሃይባኒ 30,000 ብር ራሱ አይሞላም በሷ ቤት አስረዷት ብላ በአካውንት የገባው ብር አላክላችሁም። በሀቢባ ቤት እያለሽ ብር አካውንት ያላስገብሽ የለም 30,000 ብር ራሱ አይሞላም። አመንሽም አላመንሽም ሊያ እኔ ከተደረገልኝ ተደርጎልኝ አልልሻለሁ። ሊያ አንቺ እስር ቤት ሳልገባ በፊት ነው የምታውቂ። ታሪኬን ሁሉ ታውቂያለሽ። ስታይኝ ሁሉ የምታዝኝልኝ ልጅ ነሻ። ጉቺም ዝም ብላ ስለኔ ታሪክ ብቻ ስላወቀች ጌም እንደዚህ ታውቂያለሽ። እሷ ጌም ልትጫወት አትገባም ብዬ ላኩላት። ጌም ማለት ነው ኢትዮጵያ እያለሁ ታውቂያለሽ 5 ሳንቲም የለኝም ጌም ልጫወት ብዬ ስልክላት ነጂዬ እኔ ጌም አልጫወትም አካውንትሽን በውስጥ ላኪልኝ አለችኝ። ኦኬ ብዬ ወጣሁ። አካውንት ይላኩላት 10,000 ብር አስገባችልኝ። ወዳው መንገድ ላይ ስገባ 5 ሳንቲም አልነበረኝም። ሊያ የመን ሆኜ ስታየኝ እንደዛ ስበሳቀል ምናምን አይ ብላ ልክ እንደ እናት ልጅ አለቀሰች። እንግዲህ ታውቀኝ አላውቃትም። ከዛም በኋላ እየተሰደበች እየተረገጠች ታውቂያለሽ እነ ሚኪ እነ ዳኒ ምናምን የሚባሉ ወንድሞቿ አሉ እስራኤል አሜሪካ ካሉ ጓደኞቿ ምናምን የራሶቿ ግሩፖች ናቸው። አልቅሳ ባካችሁ እርዱኝ ብላ ያነሳችኝ። እንግዲህ ከ10,000 ሪያል በላይ ነው ከፍላ እዚህ ያደረሰችኝ ጉቺ ማለት ነው። 6,000 ሪያል እዛ ድንበር ላይ የተላከልኝ ያለ 50,000 ብር ነው 60,000 ብር። ከዛም በኋላ ደግሞ ሌላም ብር አለ ለምን እንደተላከልኝ ባለ ባጭር ቃል ከ10,000 ሪያል በላይ ሪያል በላይ አውጥታብኛለች ጉቺ በእኔ ማለት ነው። ማንም ሰው ወጥቶ ለነጃት ብሎ አዋጥቶላት አይደለም። ወንድሞቿና እህቶቿ የቅርቦቿ ናቸው። ጋይስ ጉቺ ባይዘው ትረዳለች። ጉቺ አታወራም እንጂ እና እኔ ከሃዲ አይደለም ከተደረገልኝ። አሁን ለምንድን ነው ስለ ክደት ስለምናምን የምታወሩት? ለምንድን ነው ግን እናንተ ጭፍን አስተሳሰባችሁ ሰዎች የተደረገ ረዳ ሀቢባ አስረድታሽ ይሉኛል። እኔ ምንም አላየውም። 30,000 ብር ብቻ ነው በሀቢባ የደረሰኝ። እሷ ግን ላይቭ ላይ 300 ምናምን ሺህ ብር ተሰበሰበላት ትለኛለች። ካላት ሪሲታም ታሶ ይሄ ነው ያለችው ምንድን 346,000 ብር ነው ቃል ወረቀት ላይ ጽፋ የያዘችው ነበር። ቃል የገቡት 300 ምናምን ሺህ ብር አለ። ግን ለኔ አይማን ደረሰኝ በሀቢባ አልተረዳውም። ለኔ በጣም ብዙዎች ቃል እየገቡልኝ እያሉ ሌላ ቤት እርዳታ ቦታ አለብኝና ባይ ሰዓት ደርሶብኛል ብላ ልትዘጋ ስትል ተይ እንጂ እቺ ልጅ ልትረዳ ብለሽ አምጥተሻታልኝ። ብዙ ሰዎች ቃል እየገቡላት ነው። ለምን ጊዜሽን አትሰጫትም? እሺ አሁን ዘግተሽ ሌላ ቤት ከሄድሽ ነገም እንደዚሁ ደግመሽ ቃል እንድገቡላትኝ አድርጊ። ነገ ተመልሳ እንድትገባ ቤት ሻሏት። ከዛም በኋላ እሺ ሻለኝ በማግስቱ ጧት አስገባች። ከዛም በኋላ ብዙ ከ346,000 በላይ ቃል ሲገቡ ኖ ከዚህ በላይማ እንድትረዳ ፍቃደኛ አይደለሁም እንድትበላሽ አልፈልግም ብላ ዘጋች። እናቴ ቢሳይ ቃል ሲገቡ ራሱ ማለት ነው ብሩ ሊዋጣልኝ ነበር ታውቂያለሽ። ሁሉም ሰው በእኔ የህይወት ታሪክ ሁሉም ሰው በቃ ከነ ጥፋቴ ከነ ሁሉ ነገሬ በጣም ውስጣቸው ተሰው የኔ ፍቅር እኔ እኮ አላቅም እኮ የኔ ፍቅር ከዚህ በላይ ልዋጣላት አልፈቅድም። እንድትበላሽ አልፈልግም ማለች። ለኔ መበላሸት እሱ አስበሽዋል። 3 ዓመት ሙሉ አፈርድቼ ስለላ የቆየው ሴትዮ አይምሮዬን፣ እኔነቴን፣ ማንነቴን፣ ሰላሜን ሁሉ ነገሬን ያጣው ሴት ነኝ እኔ።
ሁሉ ነገሬን አጥቼ የምኖር ሴት ነኝ። እሷ ግን እንድትበለሽ ከዚህ በላይ ብር እንድዋጣላት አልፈቅድላትም፣ እንድትበለሻለች ብላ ነው የዘጋቻቸው። ያውም እጄ ላልገባ ብር ለገናው ቃል እየገቡት ለነበሩት ያኔ አንቺ አልነበርኩም፣ መቤቴን አልነበርኩም፣ አላቅም። አሁን እሷ የምትነግረኝ ብላ ትጥራኝ፣ ቤቷ ሄዳለሁ አስፈላጊም ከሆነ። ለምን አንቺ ለምን ትይልሽ? ስሚ ነጁ፣ አሁን እኔ ምልሽም ብቻ ስሚ። እኔ ምልሽ አይጎዳሽም። ሀይባ ቤት ብር ቢሰጠኝ ኑሮ ያየ አልሰደድም ነበር። 346,000 ብር ቃል ተገብቶላታል ያለችውን ብር እውነት አድርጋ ብትሰጠኝ ኑሮ አልሰደድም ነበር። ለምን እሰደዳለሁ? ከዛም በኋላ እሷ የፈለገችው ደግሞ ዱባይ ለምን አንወስድሽም በኮንትራት። እኔ አይደለም አንዷ የአረብ ልጅ እጄ ላይ ሙታኔ ነገ ጧት ደግሞ አንገቴ እንድቆረጥላት ነው አላማው። እኔ አሁን ባለው ካሳለፍኩት ነገር አንጻር አሁን ካለሁበት ሁኔታ ጋር አረብ ቤት ገብቼ መቼም የአረቦችን ጸባይ ታውቂያለሽ። የአረብ ልጆችን ታግሼ አረቦችን ታግሼ ስራ የሚሰራ ይመስልሻል? እንደው ህፃን አለበት ቤት ህፃን ልጅ ቢሞትብኝስ እኔ መድኃኒት የስነ ልቦና ክኒን ሁሉ እጠቀማለሁ እያልኳት ነው። ሀይማ ቤት ስመጣ እኮ የስነ ልቦና መድኃኒት ሰጥተውሽ ነበር ዘውዲቱ? ሆስፒታል ሄጄ ስነ ልቦና መድኃኒት እንደምጠቀም ምናምን ማስረጃ ከነ ሪፈሪ እኮ ነው የመጣሁላት። ዝም ብላ መሰለሽ እንዴ? ስንት ጥያቄ ጠይቃ ምናምን ገለመለ ነው። ከነ ሪፈሪ እኮ ነው የመጣሁላት ከነ ማስረጃ። ገባሻ? ያም ሆኖ ግን እሷ ርህራሄ አልነበራትም ለኔ። እንደውም ቃል ሲገቡልኝ ሁላቸው ከዚህ በላይ ብር ይወጣላት አልፈቅድላትም፣ ትበላሻለች ብላ ነው የዘጋችው። እናቴን ሳይ በልጇ ነው ማስመላትኝ አላልኩም ብትለኝ በልጇ ላይ ብላለች። ሰምተናታል አሉ ያሉት ልንገርሽ ነጁዬ፣ አንቺ አሁን አንድ ሰው የተሻለ ህይወት ላይ ሲኖር ነው። አሁን አንቺ የፈለግሽው ልትናገር ትችያለሽ፣ ግን ከሰዎች የምትፈልጊው ነገር አለ። ገብቶሻል አባባሌ? የለም እኔ ሰው የለኝም ፈጣሪ አያየኝም አትበይ። በደንብ አድርጎ አይቶሻል። በጣም ነው አንቺን እንደውም እንደዚህ አድርጎ ነው የያዘሽ። ምክንያቱም ወንድ የማይደፍረውን የብዙ ወንድሞቻችንን የብዙ እህቶቻችን ህይወት ሊቢያ ላይ የመን ላይ ቀርቷል። ታውቂያለሽ፣ ራስሽም ታውቂያለሽ። ከዛ አልፈሽ ዛሬ መተሽ ታዛዥ ሳትሆኚ እንደዚሁ ነሽ እየኖርሽ ነው። ይሄ ሆኖ ደግሞ እግዚአብሔር ባንቺ ላይ ትልቅ ነገር ነው ያደረገልሽ። ለሌሎች መማሪያ እንድትሆኚ ጥንካሬሽን የሚሰድቡሽን አትይ። ሊያ እኔ ላይ የሆነው ነገር ትንሽ አይደለም። ሊያ አንቺ አንድ ክላስ ቤት ለብቻሽ ተዘግቶብሽ እንዴት ነው? ለምንድን ነው የተዘጋብሽ ለብቻሽ? ምክንያትሽን ንገሪን ብለው እንኳ ቢጠይቁኝ እኔ ለመናገር ፈቃደኛ አይደለሁም፣ አልናገርም። እኔ እንደዚህ ስለነበርኩኝ ነው እንደዛ ለብቻ የተዘጋብኝ ብላቸው ይረዱኛል፣ ያለቅሱልኛል። አንድ ቀን ግን የራሴ ቤት ኑሮኝ ሀገሬ ላይ ቁጭ ብዬ ሚስጥሬ ላወራ እችላለሁ። ለማንም እኔ እዚህ ጋር የምሰደበውንም ታዩ፣ በባህርም የመጣሁትን ታዩ፣ ኢትዮጵያም ሄጄ ያስተናገድኩትን ሁሉንም ነገር ታዩ። ሊያ ግን 3 ዓመት ሙሉ እዛች ጨለማ ውስጥ ለብቻዬ የተዘጋኋት እኔ በምንም በማንም ልካስ አልችልም። አይምሮዬ ተመርዟል። በምንም ነገር ምንም ቢደረግልኝ ምንም ባገኝ ምንም ቢፈጠር እኔ መቼ ማረሳትም። ሊያ ቀኑ አይመሽልኝም፣ ሌቱ አይነጋልኝም። ቁጭ ብዬ አበሻን በጣም እጠላለሁ እኔ። የአበሻ ድምፅ ግን ይናፍቀኝ ነበር። እዛ ቦታ ላይ ሆኜ የአበሻን ድምፅ መስማት ይናፍቀኝ ነበር። እኔ አይደለም 3 ዓመት ሙሉ አንቺ አንድ ቀን ራሱ እዛ ቦታ ላይ በጣም ይከብዳል። ጓደኞቼ እዛ ያዩኝ ሰዎች አሉ። ለምሳሌ ለብቻዬ እንደታሰርኩኝ ያውቃሉ ሚስጥሬ። እኔ ግን አንድ ቀን እፎይ ብዬ መቼም እኔ ላይ የሆነውን ነገር ሁሉ መርሳት እንኳን ባልችል የሆነ ነገር እንደ ታሪክ ቁጭ ብዬ ለዋረው እችላለሁ። ያም ቀን ደግሞ አንድ ቀን ይመጣል። ለምንድን ነው ለብቻሽ እዛ የታሰርሽው ተብዬ ብጠየቅ ግን ዛሬ ላይ አልናገርም ምክንያቱም ማንም ሰው የሚያዝነልኝ ሰው ስለሌለ። ለማን ብዬ እንዲሁኝ ነው ብላችሁ ራሱ ደጎንሽ ነው የሚሉት።
ስለዚህ አልናገርም፣ ውድቀቴን አልናገርም። ብዙ ነገር ሲሉኝ ነበር። ኤች አይ ቪ በሽተኛ ስለነበረች ከ100 ከ200 ከ300 ሰዎች ጋር እየታሰሩ ማለት ነው። እኔ ለብቻዬ ግን ራሴን ሁሉ እየጠላሁኝ እንደዚህ ሰይጣን ራሱ እየመጣ እየወሰወሰኝ ለምን እኖራለሁ? እኔ ከዚህ በኋላ ለምንድን ነው የምኖረው? ከዚህ በኋላ ምን ህይወት አለኝ? ለምን ምናምን ብዬ ራሴን ማጥፋት ራሱ እየሞከርኩኝ ከዚያም በኋላ ኖ መኖር ስላለብሽ ነጃት መኖር አለብሽ እላለሁ። ወደ ራሴ ተመልሼ ማለት ነው። እኔ ጀግና ሴት ነኝ። ፓኪስታኒ ዜጋ ጋር ብቻ ነበር የታሰርኩት። አንዲት ሴት ጋር ናጁ። እሺ አሁን እኮ ወደ መፍትሄ እኮ ነው አሁን እኔ እያወራን ያለ ነው። አሁን ይሄ ሁሉ ወሬ ያወራ ነው በምንድን ነው? ይሄን ሁሉ የተነጋገር ነው በምንድን ነው? ምን ያህል ብር አለሽ በሚለው ነው አይደለም? አሁን ይኸውልሽ እኔና አንቺ አሁን የምናወራው ይሄ ያለፍሽበት ነው። ኦኬ እሺ አልፈሽበታል፣ እግዚአብሔር አሳልፎሻል። አሁን ደግሞ ተቀጥረሽ አይደለም ቁጭ ብለሽ ጌም ሰጡሽም አልሰጡሽም ቁጭ ብለሽ ብቻ አልፏል የሚባል ነገር የለም። ሊያየ እኔ አንገቴም መዛት ካለብኝ አንገቴ ይሰጣል። እኔ ይኸውልሽ በህይወትሽ የማያልፉ ነገሮች አሉ ልብሽ ላይ የምጽፊያቸው። እሱ አንቺ ልብ ላይ ታሪክሽ ያንቺ ነው። አዳምጪኝ፣ ታሪክሽ አንቺ ነው። ያለፍሽበትን የምታውቂው አንቺ ነሽ። እኔ አሁን እያልኩሽ ያለሁት ይህንን እርሹ ምናምን አይደለም። ያለፍሽበት ያንቺ የሆነ ታሪክ እኮ ከአንቺ ጋር ሁሌም እስከ ሞት ድረስ አብሮሽ ይኖራል። ግን እኔ አሁን እያልኩሽ ያለሁት ብር ትሰሪያለሽ፣ ጌም ትጫወቻለሽ ስልሽ አይ እኔ እንደዚህ አልሽ። ያንን ነገር አስተካክለሽ ብርሽን ደግሞ አታጥፊ፣ ምንም ነገር አታድርጊ። ቤተሰብ ስትይ ቤተሰብ አትርጂ አልኩሽ አይደለ? ብርሽን አስቀምጪ፣ ወደ ሀገርሽ ግቢ፣ ትሰሪያለሽ። አንቺ የወሎ ልጅ ነሽ አይደለ? ወሎ ነው አይደለ ሀገራችሁ? እናንተ ቤተሰቦችሽ ያሉ ወሎ ናቸው አይደለ? ወሎ ላይ ደግሞ ሂደሽ ከቤተሰቦች ጋር መኖር ትችላለች። ምክንያቱም እንደ ቀልድ አትዩ። ጌም ላይ የሚገኘው ብር አሁን ውጭ ሀገር ላይ ሁነሽ ስታዩ ኖርማል $100 እንደ ኢትዮጵያ ላይ ሁነሽ እኮ $100 በቀን ሰራለሁ ስትይ እኮ እዚህ ያለ ሰው እኮ አብሎ እኮ ነው የሚሰማሽ። ገንዘብሽን ይዘሽ ተገኝ፣ ገንዘብሽን አታጥፊ፣ ብር ያዢ። እሺ ተቀይሬ ትልቅ ቦታ ደርሼ ሀገሬ ላይ ዱቅ ብዬ እንዳንቺ ቁጭ ብዬ አንቺ ጋር ፊት ለፊት ተቀምጬ ቃለ መጠይቅ እንደምታደርግኝ አልጠራጠርም። የኔ ውድ ታረጊዋለሽ፣ በደንብ ነው የምታረጊው። መኝ ማለው እድል እንኳን አልሰጡኝም። ይቅርታ ጠይቂ ብለው እድል እንኳን አልሰጡኝም። ያለምንም ርህራሄ እኮ ነው ከአረብ ቤት መተው አንጠልጥለው አሳልፌ የሰጡኝ። ትቀልጃለሽ እንዴ? ይሄ ነገር እኔ አይምሮዬ ላይ ጫና ፈጥሮብኛል። እንዳስገደሉኝ ነው በቃ ፊቴ ላይ የሚደቀንብኝ። እጅና እጄ ወደኋላ ታስሬ ምናምን ነገር አይኔ ተሸፍኜ እንደዚህ ተደፍቼ በሰይፍ ስመታ በቃ ይሄ ነገር ነው ዛሬ ድረስ ራሱ ፊቴ ላይ እየመጣ የሚደቀነው። እኔ እስር ቤት እኮ 3 ዓመት ሙሉ ስቆይ ሪያ የሞት ፍርድ ያለባቸው ሰዎች ጋር ነው እና የምንኖረው። በመስኮት ታያለሽ። እዛ ቦታ ላይ ደም አለ። ደም ያለበት ቦታ ላይ ደግሞ እብድ ነው የምትሆኝ። በቃ እኔ ወይኔ ይቻለሁ ብዙ ህመም አለ በውስጥ ገባ ሳላለቅስም እኔ የማለቅሰው ለምን እንደሆነ ታውቂያለሽ? ለምን እንደሆነ የማለቅሰው ታውቂያለሽ? ለያየ የኔን ቻንስ እየፈለጉ ከዚያ ቦታ መውጣት ያልቻሉ አሉ። ብዙ ጓደኞቻችን የሞት ፍርድ ተፈርዶባቸው እንደዚህ ጧት መጥቶ ሲወስዷቸው እሪ ሲሉ ሲያለቅሱ ምናምን የሚገቡበት አጥተው ምናምን ሲጨነቁ ስታይ በቃ እኛ ምግብ አንበላም አንጠጣም ነበር። 8 ቀን ወር ሙሉ የምንታመምበት ጊዜ አለ። አብረሽ 2 ዓመት ቆይተሽ እንደ በግኑ ተብለው ሲታረዱ ገባሽ? እርግጥ እዚህ ሀገር ህግ የሚባል ነገር አለ። የራሱ የሆነ ጥፋት ኑሮበት ነው እርምጃ የሚወሰድበትና ያም ቢሆን ግን ከባድ ነው። እዚህ ሀገር ላይ በስደት ነው ያለሁት። እንደ አንድ ኢትዮጵያዊ እንኳን ለምንድን ነው እንደዚህ ያደረግሽው ነይ ይቅርታ ጠይቂ ብለው እድል እንኳን አልሰጡኝም። አሳልፈው ነው የሰጡኝ። በአንድ ቀን ውስጥ የሞት ፍርዴን የምጠብቅ ነበር የሚመስለኝ። አላምንም ነበር እንደዚህ ከዚያ ቦታ እንደምወጣ አላምንም ነበር። ህልም ነው የሚመስለኝ። ዛሬ ራሱ እዚህ ሀገር እኖራለሁ እንጂ ሊያ የለውም። በቃ ያ ቦታ ሲታወሰኝ የገባው ይመስለኛል። አንዳንዴ እንቅልፍ ተኝቼ ብትት ብዬ ስነሳ በቃ እዚያ ቦታ ያለውን የሚመስለኝ 3 ዓመት ስቆይኒ 3 ዓመቴን ጨርሼ በቃ የምታረድበትን ቀን ስቆጥር ነበር ይኖርኩት። አላምንም ነበር ከዚያ ቦታ እወጣለሁ ብዬ ተስፋ የሚባል ነገር አልነበረኝም። እና እኔ በጣም ነው የምጠላቸው። እኔ መሞት ካለብኝ በየትኛውም አጋጣሚ ልሞት እችላለሁ ሊያ።
በሰው ሀገር ግን ያለምንም ርህራሄ አሳልፎ የሰጡኝን ሰዎች መቼም ይቅር አልላቸውም። መቼም ቢሆን መቼም። እናቴ እኔን ተይኝ። ያቺ ምስኪን እናቴ አታሳዝናቸው? 10 ዓመት ሙሉ ዛሬ ነገ ልጄ ትመጣልኛለች እያለች የምትጠብቀኝ እኔ እብድ ልሆን እችላለሁ፣ ባለጌ ልሆን እችላለሁ፣ ማንም ልሆን እችላለሁ። እናት ደግሞ እናት ነች። ለእናቴ እናቴን እንኳን ሳያስቡ እኮ ነው አሳልፍ የሰጡኝ። ሊያ ዝም ብዬ እስር ቤት ገብቼ የወጣው ምናምን ነገር ቀላል ነገር እንዳታደርግ ሆኔ የምታረድ መስሏቸው እኮ ነው ሲጀመር አሳልፍ የሰጡኝ። እንዲታረድ ነበር እኮ አገርሽ ላይ መተሽ የምታደርጊውን ነገር ይዘሽ የምትገኝበትን ነገር ከነሱ ቢያንስ እዚህ ሀገር መተሽ የምታደርጊውን ነገር ነው ለማግኘት መሯሯጥ ያለብሽ። እሺ አሁንም ብልጡኝ፣ ብር ስታገኝ አስቀምጪ፣ ቤተሰብሽን አትርጂ። ቤተሰቦችሽ ከአንቺ የማይፈልጉ ከሆነ አትርጃቸው እንዴ፣ አይሞቱም። አትርጃቸው። ብርሽን አስቀምጪ፣ ብርሽን ያዢ፣ ወደ ሀገርሽ ትመጫለሽ። ብርሽን ስትይዢ ነገርኩሽ አልሽ እኮ ማዳም ቤት ከምሰራው የበለጠ ላይቭ ላይ በምሰራው አገኛለሁ አልሽ። ካገኘሽ ብርሽን ሴቭ አድርጊ። እነዚህ እዚህ ጋር መጥተው የሚያሳብዱሽን ኮመንታተሮች የምታሳብጃቸው ላይፍሽን እየቀየርሽ ስታሳያቸው ነው። የትላንትናዋ ነጃት ዛሬ ከአረብ ጋር ነው የምትኖረው፣ ነገ ሀገሯ መታ የራሷን ህይወት ስትኖር ምናምን ደግሞ የበለጠ ደግሞ ያብዳሉ። አላማ አለኝ እዚህ ጋር አንድ ቀን እኔ ሞል ሂጄ አላውቅም። እዚህ ሀገር አሁን አመት ሊሆነኝ ነው። አንድ ቀን ሞል ሂጄ አታየኝም፣ ባህር ሂጄ አታየኝም። የፈለግኩትን ሆቴሌን ይዤ ራሱ ዘጭ ብዬ መዝናናቱ እችላለሁ። ዛሬ ላይ ግን ምን ያደርግልኛል? ማንኝ ምንድን ነኝ? እዚህ ጋር እንደ አበባ 2 አበባ እያለውኝ እኔ ሂጄ የምዝናና አልፈልግም። ነገን ማየት ጓጓለሁ። ነገን ማየት ፈልጋለሁ። ሰው መሆን እፈልጋለሁ። የራሴ የምለው ነገር ሊኖረኝ እፈልጋለሁ። እዚህ ጋር አይፎን ራሱ መግዛት አቅቶኝ አይደለም 5000 ሪያል አልገዛም። መጀመሪያ መቀመጫ ይኖረኝ ተደላድዬ ቁጭ። አሁን አንቺ በቤትሽ ነው ያለሽው፣ ሶፋሽ ላይ ተንደላቀሽ ቁጭ ብለሻል አይደለ? ተከራይቼ እኔ እንዳንቺ ሶፋ ሳይኖረኝ ለምንድን ነው አይፎን ስልክ የምገዛው? አልገዛም። አይደለም 10 አይፎን መግዛት እችላለሁ እኔ ግን አልገዛም።